እናንተ ኮሜንታተሮች ትለያላችሁ። ይኸው ለእናንተ ብለን እኔና አብድረዛቅ ለእናንተ ብለን ያልነካነውበት ያልነካነው አመድ ያልነካነው ጭቃ የለም። ያላህ እጅ ሁላችሁ እንዴት አድርገን እንዲያበጃጀናት እኔና አብድረዛቅ ይለያል ማለት ነው። በቃ ነበረ እንደሱ ግን ጥላቱ አለቀ። በኢራቅ እንዴ ነው እንዴት አያችኋት? ቆልማ ዶሮ መስላ የለ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንደምን ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። የባለፈው የሰራሁትን ቶን ቆንጆ አርገሻታን ብላችሁኛል። ቪዲዮውን በመጀመሪያ ላይክ ሼር አድርጉ እንዲያረሱ እና ቆንጆ አርገሻታል። በምድጃውን በቀኝ ልስራ ወይስ በግራ ብዬ ጠይቂያችሁ ነበረ። እንግዲህ በግራም በቀኝም ያላለ ግን ለኔ በምጣዱ ፊት ለፊት ብሰራ ማለቴ ከምጣዱ ስቆም በቀኝ ማለት ነው። ወደዚህ ከሆነ አንደኛ ግራ ነው የሚሆነው፣ ለመቆስቆስም ለምንም አይመችም። ምጣዱን ግን እዚህ ቆስቆስ፣ እዚህ ደግሞ ምድጃውን ቆስቆስ ማድረግ ይቻላል ማለት ነው። እና ዛሬ ጋግሬበት ነበረ እና ሸፍነሽዋል ወይም አፍነሽዋል፣ ሙሉን ማፈን የለብሽም ነበረ። መውጫ ብታደርግበት ቆንጆ ነው ብላችሁ ነበረ። መውጫ እኮ አለው፣ ያለ መውጫ አይሆንም። ያው የሰራው ጭስ አልባ ነው ቢሆንም ግን በውስጥ በዛ በኩል እና በግድግዳው በዛ ጋር ያን እንደምታዩት ግድግዳው የተያያዘው የጭስ መውጫ ተብሎ ወደ ዳር ነው የሚወጣው ማለት ነው። የጭስ መውጫው በዳር በኩል ነው። ስለዚህ ዛሬ እንደምታዩት እንግዲህ በጭቃው ነው የጋገርኩበት እንዲደርቅም በሚል ግን አልደረቀም። በዚህ በኩል ትንሽ እያስቸገረኝ ነበረ። ለዛውም ግን ይደርቃል። ሲደርቅ ሁሉም የሚስተካከል ይመስለኛል ሳስበው። አሁን እንግዲህ ዛሬ ምንድነው ዛሬ እንቁላሉን አታነሹም እንዴ ይሞቅብሻል ያለ ልትሉኝ ትችላላችሁ። አዎ ልትሉ ትችላላችሁ። የምትሉትን ነው። እንቁላሉን አነሳዋለሁኝ። እንግዲህ ይሄ ወለቀን የጣሉት ስለሆነ አነሳዋለሁ ማለት ነው። እራትም ልሰራው ስላሰብኩኝ ሰራዋለሁ ማለት ነው። በድንች ያሳያችኋለሁ እንዴት እንደሚሰራ እና ዛሬ እንግዲህ ይሄንን እበት ለመለቅለቅ ነው ያሰብኩትኝ። እበት ለቅለቅል አድርገውና ላሳያችሁ ማለት ነው። እበቴን እንግዲህ የጥጃ እበት ነው ይሄ እንጀራ ቢስሚላህ ኩልኩልኩልኩልኩልኩልኩልኩል ለምናምን መለቅለቂያ የጥጃ እበት ነው የሚሆነው። ምክንያቱም ላም ያለ ነው። እንግዲህ ላም ያለ ስለሆነ በደንብ ለክክ ይላል ማለት ነው። እና እስኪ እንሞክረው መለቃለቁን ማለት ነው። ሲለወስ በብዙ አይቀጠንም። ይሄ መለቅለቅ የነበረበት ሲደርቅ ነው። እኔ ግን እስከሚደርቅም አልጠበቅኩትም። እንዲህ አድርጌ ለቅልቀውና ይለይልን ማለት ነው። የሚገርማችሁ ነገር ማለት ነው የጊዜው መበረሻሸት፣ ድሮ ጊዜበት ሲናኩት አይሸትም ነበረ። ዛሬ ዘበን እሽታው ሀር ያስነቃል፣ አረን ያስነቃል። አረማ መቼም አር ስለሆነ ይሸታል። እበት በጣም ይሸታል። እኛም እንዲሆነ አላውቅም። እና እንግዲህ እንደዚህ አድርገሽ ለቅልቀሽ በላምባዲና ምናምን ስላላችሁ ለቅልቄ ጉዱን ላሳያችሁ ብዬ ነው። አሁንም ነገም ቢለቀልቁት አይጠራም። ነገ ቢያበጃጁት ቤት የሚጠራው ጉዳይ የለም፣ ይወዳል ማለት ነው። ግን በይብለጥ ደግሞ ሲደርቅ ቢሆን ውበት ይሰጠዋል፣ ይታያል። እበቱ መለቅለቁ በይኖ ይታያል። ይሄ አሁን ሀራሃ ጭቃው ላይ ስለሆነ ብዙም የተለቀለቀ አይመስልም። ግን እኔ ጎበዚቱ ለላቀልቀው ነው ማለት ነው። እሺ ውድ ቤተሰቦች እንግዲህ እንደምታዋት ለቃለቅኳትኝ። ጣው ወጣ ይበልና ደግሞ መጉዲውን ለቃልቄ አዲሰዋለሁ በአዲስ መልኩ ማለት ነው። ሁሉንም አንድ አይነት ነው የማረገው እና
እንዴት አያችሁት? ላምባዲና የምትሉ በድሮ ነው ላምባዲና። ዛሬ አሁን እንግዲህ በብረገሉ በብረት ምጣድ ጥላት ነው እና በጃጀም ማለት ነው። እንዲህ ማረጋት ሲሆን የከንፈሩ ብቻ ይበቃዋል። ይሄንን አጥቁሬ እመለስላችኋለሁ። እንግዲህ ውድ ቤተሰቦች በዚህ መልኩ ተጋጊጣለች ማለት ነው። ጌጥ እንዴት ነው? እንዴት አያችኋት ማለት ነው? ይችን ምጣድ እስኪ እዋት። ማሻአላህ ተባረከ ረህማን። እንዲህ ነው ሴት የሴት በላይ መሆን። ገና ሲደርቅ ያምራል። ሲደርቅ ነው የሚያምረው ገና ማለት ነው። እንግዲህ በአመድ እንዲህ ብዬ ለእናንተ ብዬ እንዲያምራችሁ ደስ እንዲላችሁ ብዬ ለራሴም ብዬ እንዲህ አርጌ ጥላቱን እበቱን አመዱን ኧረ ስንቱን ነካው በጄ እና ወደ ቤተሰቦቼ ይህን ይመስላል የዛሬው። እንግዲህ እንዴት አያችኋት? እስኪ ወደ ቤተሰቦቼ እንግዲህ እንደምታዋት ማሻአላህ ኩብኩባሴ መስላ የለ ማሻአላህ ተባረከላህ ትለያለች። እኔና አብዱረዛቅ የሰራናት በጣም ነው የምታምረው። ጎበዞች አንሳሱን ኩላራክ ሳብቶ ይዘነው እንሂድ ልብስ ላጥብ። እሺ እንደ ቤተሰቦቼ እንግዲህ መጉዴን ቤቴን አጽዳድቼ ጨረስኩኝ። አሁን ደግሞ ልብስ ላጥብ ነው። ወይኔ ጉዴ ፈላ። ዝናቡንም እንደምታዩት ጨፍኖ አረፈደ። በጣም ዝናቡ በጣም እንትን ብሎ መጥቶ ነበረ ተመለሰ። ሱብሃንአላህ እንግዲህ እንደምታዩት ክረምት ዛሬ 3 ነው መሰለኝ ነሐሴ ማለት ነው። ሐምሌ ያለቀ ነሐሴ 3 ሳይሆን አይቀርም ዛሬ ባልሳሳት። እንግዲህ መሬቱም አልጠገበ እኛም አልጠገብን እንደምታዩት እና በጣም እስኪ ዱአ አድርጉ አላህ ኸይር ያድርገው። አይቀደም ይሄንን እንትን ማለት ነው ይሄንን ርጅላውን ፍሬውን ከበኔው አንጥቼ ነው የዘራሁት። ዘርቼው ነበረና እንደምታዩት ብሎ እንደበቀለ ማለት ነው። እና ይሄ በርበሬሳ አያችሁት? ያ አላህ ማሻአላህ ተባረከላህ ብሎ አምራር በሩ በጣም ነው ያማረው። ዝናቡን እየለመነ ነው። ቲማቲሙ እንደምታዩት አበባ እየያዘ ነው። ወላሂ ማሻአላህ ተባረከላህ ሳይዛመት ማለት ነው። ዝናቡም ቀረ እኛም አልተመቸነ ሳናዛምተው አያችሁት? ይሄንን ስማጡ ታውቃላችሁ ከዛ ሀገር በጣም ውድ ነው እና በጣም ነው የሚበላው የሚጣፍጠው። እኔ በጣም ነው የሚጣፍጠኝ እወደዋለሁ። ይሄ እንደምታዩት ደግሞ ይሄ ሙልክያ ነው፣ ግን ያበቃቀሉ ዘዴና ሀገሩ ሁኔታ ሰፋፊ ሆኖ አጭራጭር ነው። ማሻአላህ እና እስኪ ዱአ አድርጉ ዝናቡ እንዲመጣ። ዝናቡ ከፍቷል ዘንድሮ አላህ ኸይር ያደርገው።